ለየት ያሉ ነገሮችን ታያላችሁ ማለት ነው። አብራችሁ ትንሽ የሆነ ጊዜ ፈልጋለሁ እንጂ ምናምን ስል ታዲያ እኔ እና አንቺ አሁን አብረን በነገርም እየተግባባ ምን እያለን ስንመጣ ነገ መጥቼ የት ነው ማረፊያ የሚለው ነገር ደግሞ እንትን አለኝ። ከዛ እንዴት ነው ምናምን ብዬ እንትን ስለው ወደ ጣፉ አካባቢ የሆነ ቦታ አለ እና እዛ አካባቢ ልግዛና መሬት። ሰላም 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 ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ትርፍ ይበልልኝ። ዛሬ ደስ የሚል ነገር ነው እየላችሁ የመጣሁት። የልዑል አክስት አለችበት የተባለበት ቤት ማለት ነው። እንደዚሁ በሰው ለሚኪ ኤርሚያስ፣ ሌሎችም ለእነሱም እንግዲህ ስልክ ተደውሎ እናትዬ ያለችበት ቦታ እናውቃለን ብለው ያለችበትን አድራሻ ልከውላቸው ነበረ። እዛ ቦታ ላይ ሲሄድ በጣም አስደሳች ነገር ነው የተገኘው በቦታው ላይ። እኔ ምን ብዬ እንደምነግራችሁ አላውቅም። ሁልጊዜም ልዑል ያው መልካም ስለሆነም ይመስለኛል ሰዎች እሱን ሊጎዱት እሱን እንትን ያሉት ሰዎች ከምንም አላመልጡ ነገር ጊዜ ይፈጃሉ እንጂ እቺ ሴትዮም አጎት የተባለው ሰውዬ እንግዲህ ብዙም አላቅም ምናምን እያለ አይታችሁታል። ዛሬ ግን አብራት ስትተባበር የነበረችው ከተላከበት የቤቱ አድራሻ እዛ ቤት ውስጥ የተገኘችው አጋጣሚ ሆና የልዑል አክስት ልጆቿን ለመጠየቅ ወጥታ ነው አለች። አብረው ነው ያሉት። እዚሁ አዲስ አበባ ውስጥ ቁጭ ብላ ነው እንግዲህ የምታደክማቸው። እነዚህኞቹ ክፍለ ሀገር ናት እንደዚህ ናት ምናምን እያሉ እየደከሙ፣ እሷ ግን ከዛች አብራ ተባብራ ልዑልን በምግብ የመረዙት ሰዎች እነሱ ጋር አብራ ነበረች እና እነሱም መገኘታቸው ደስ ብሎኛል። ሴትየዋ እንዳጋጣሚ ከልጆቿ ወጥታ ነው እንጂ እዛ ቤት እንደምትኖር ተናግራለች ማለት ነው። በስከ መጨረሻም አምናለች። እኔም በማላቀው ነገር እሷ ናት እንደዚህ እናድርግ እንደዚህ ብናደርግ እኮ ይሄን ነገር ለእኛ ይገባናል፣ ለእኛ እንደዚህ ይላል፣ ልጁ ወደ እኛ ህይወት ከመጣ ብዙ ነገራችን ይበላሻል፣ ብዙ ነገራችን እናጣለን ብላ እኔም ያልሆነ ነገር ውስጥ ያስገባችኝ እሷ የገዛ አክስቱ ናት ብላ እንግዲህ ተባባሪዋ በስከ መጨረሻ እውነቱን አውጥታለች ማለት ነው። በመጀመሪያም ይቺ ሴትዮ አለች አላለች እውነቱ በሕክምናም ተረጋግጧል። በምግብ እንደተመረዘ ማለት ነው። ሰው ማን እንደሆን እስካሁን ድረስ ሳይጣራ ስለነበረ ነው። ዛሬ ግን ሴትዮ እውነቱን አምናለች። ሁለታቸው እኔም ተባባሪ ነኝ፣ ሌላው ይቅርና አጎት የተባለውም አንድ ላይ ከገጠር መጥቶ አዲስ አበባ ድረስ ማለት ነው። ምግቡን የበላው ማን ቤት ነው? የገዛ አክስቱ ቤት። ካስታወሳችሁ ሁለት እናትየዋና አንዲት ሴት ልጅ የቀረበችበት ወደ ታች ወረድ ብላችሁ እስኪዳችሁ እዩ። ስለ አባትየው ሊጠይቃት ቤቷ ድረስ ሂዶ ነበረ። ከልዑል ቪዲዮ ገብታችሁ እዩት። በዛ ሰዓት ነው የተመረዘ ልዑል። ከዛ በኋላ የሆነ ህመም የሆነ እያለ ነበር እሱ። ትንሽ እየደበረኝ ነው በቃ የነሱም ነገር እንትን እያለብኝ ይሆን ምናምን እያለ ለካስ እነሱ ሶስቱ ተባብረው ይችም ሴትዮ አጎትየውም ተባብረው እንግዲህ ሌላ ሰውም ሊኖር ይችላል። ጉዱ ብዙ ነው እናንተ። አሁን እኛ ከዚህ ከላይ የምናየውን ነገር ነው የምናወራችሁ እንጂ ከውስጥ ጠለቅ ተብሎ ቢታይ ልዑልን ለማጥፋት የተዘጋጁ አንድ ነፍስ ለማጥፋት ምን ያክል ሰው እንደተደራጀ ብትሰሙ የእውነት ታዝናላችሁ። ለልዑል ታዝኑለታላችሁ። ምን አይነት ስቃይ ውስጥ ከምን አይነት ጉድ ፈጣሪ እንዳወጣው የእናቱ ጸሎት የእናንተም እኔ አላቅም ምን ብዬ እንደምገልጸው። ሰው ደግሞ በዚህ ልክ ይከፋል፣ በዚህ ልክ ይጨክንበታል ብላችሁ ራሱ ለማሰብ ለመገመት የሚከብድ ነገር ነው። በጣም የሚያሳቅቅ ነገር ነው። ልጅቷ የአክስትየዋ ልጅ
ነገሩ ሁሉ እያወቀች ውስጥ ገብተው እሱ እያወራ ከዛኛው ሰውዬ ጋር ከባሏ ጋር እነሱ ለካስ ስራቸውን ይሰራሉ። ለማስረጃ እንዲሆን ብዬ ቪዲዮ አለኝ እኔ ጋር ብላለች ሴትዮዋ። እኔ እንግዲህ ያንን ቪዲዮ ሚኪን ከተቀበላት ቢያንስ ለዚች አክስት የተባለችው ሴትዮ ውሸት ነው ምናምን እንኳን ብትል ማሳመኛ መረጃ ካለ የመታሰር እንትን ይላል ብዬ ነው የማስበው። ምክንያቱም ልዑል እግዚአብሔር ይመስገን አሁን ወደ ጤናው እየተመለሰ ነው። ከበፊቱ አሁን ላይ ያለበት ሁኔታ እጅግ እጅግ በጣም ሰውነት ሁሉ በጣም ከስቶ ነበር ካያችሁት፣ እና አሁን ላይ ተመልሷል። በቃ ሁሉ ነገሩ እየተስተካከለ ነው። አንዳንዴ ለበጎ ነው። የሆነ ነገር ሲፈጠርባችሁ እናንተን እንድትማሩ እናንተን ከሰዎች ጋር እንትን እንድትሉ ነው የሚያደርጋችሁ። የዚህ ሰውዬ እንትን ማለት ልዑልን ለማጥፋት የተነሱበት ሴራ ለልዑል አስተማሪም ከሌላም ሰው ጋር እንዲጠነቀቅ ሰዎችን እንዳያምን አስተምሮታል ብዬ ነው የማስበው። ግን ደግሞ ትንሽ የሚያናድደው የራሷ አክስት አጎት እንደዚሁ ሚኪም ዘመዱ ናት። በዘመድሽ እንደዚህ አይነት ጥቃት ሲደርስብሽ ትናደጃለች። ይሁን እግዚአብሔር ይመስገን ለበጎ ነው፣ ደህና ነው፣ ተሽሎታል። እናቱን አሁን ደግሞ ይቺ ሴትዮ አዲስ አበባ ካለሽ ቀጣይ ከእናቱ ጋር ከድሮ ጀምሮ ራሱ ከልዑል አባት ጋር እንድትጣላ ያደረጓት እነዚህ አክስት አጎት የተባሉት ናቸው። አንቺ ከመጣሽ አንቺ እንትን ካልሽ እያሉ ብዙ ነገሮችን ያበላሹባት፣ ልዑልን ያላባት ያስቀሩትም እነዚህ ሰዎች ናቸው። ሌሎችም አሉ ክፍለ ሀገር እና አይወዷትም የልዑልን እናት። ገባችሁ? ሰው አሁን ላይ ልዑል ዳነ አልዳነ እነሱ ደግሞ አሁንም የልዑልን እናት ቤት በተደጋጋሚ ስለምታውቀው ሲቺ አክስትየዋ እዛ ሄዳ ሌላ ችግር እንዳትፈጥር። በእርግጥ አሁን የልዑል እናት ሰምታለች ልዑል ተመርዞ እንደታመመ በቀለበቱ ምክንያት እንዳልሆነ ብዙ ነገሮች ታውቃለች። እህትየዋም ተባባሪ እንደሆነች ታውቃለች። ግን እንዴት ብላ ራሷን ማሳመን አቅቷታል። ልጅ አታደርገውም እነሱም አያደርጉትም እያለች አሁን መረጃ ከተገኘ ድብቅ ካሜራ ምግብ ላይ ሲጨምሩ የተቀረጸ ቪዲዮ አለ፣ እሷ ሳታይ የቀረጽኳት ቪዲዮ አለ ብላለች። እቺ ሴትዮ አብራት ስትተባበር የነበረችው እንግዲህ እሱን ከሰጠችው ካሁን በኋላ ልዑል ምን አይነት ውሳኔ እንደሚወስንባት አላውቅም። በአክስቱ ላይ አክስት፣ አጎት፣ የአክስት ልጅ በእነሱ ላይ ምን አይነት ውሳኔ እንደሚወስን እናያለን። ምን ያክል አረመኔ ጨካኝ እንደሆኑ እሱን በየሰከንዱ በየእንትኑ ዋጋ ሲያስከፍሉት ይህን ሁሉ ቀናት በየገዳሙ እየተመላለሰ ተውት። ገዳም መሄዱ በጣም ደስ ብሎኛል። ለራሱም እረፍት ነው፣ በረከት ነው፣ ብዙ ነገር አለው ገዳም ስትሄዱ። ግን ያበላሹበት ነገር ሰርጉን አበላሹበት፣ የእናቱን ደስታ ጨለሙበት፣ የእሱንም ጨለማ አረጉበት። እና እነዚህ ሰዎች ዝም ብለው በቀላሉ የሚታለፉ ይመስላችኋል? ይህን ሁሉ ዋጋ አስከፍለው በሰዓቱ ልዑል ጀግና ከሆነ መጀመሪያም እንትን ካለ ወደ ስራው ሲመለስ ቅድሚያ ማድረግ ያለበት እነዚህን ሰዎች ነው። ከአካባቢው ማጥፋት ያለበት በቃ እንትኔ ነው አሳዘነኝ እንደዚህ አድርጎ ነው እያሉ በውሸት እየሞሉ ልዑልን ሌላ ነገር እንዲያምን እያደረጉት ነው። ስለዚህ ልዑል ደግሞ ጎበዝ ከሆነ ሁለታቸውን ማሳሰር ይችላል፣ ማስረጃ ካለው ማለት ነው። ከዚህ ሴትዮ ቪዲዮውን እንደምንም አድርገው እነ ሚኪ ወስደው ቀጣይ ደግሞ የዚችን ጉደኛ ሴትዮ ምን እንደምትል እናያለን።
ብቻ ልዑል ተሽሎት ወደ ስራ ይምጣ። እኔ ገና ጠፋች ሲባል ጀምሮ ነው የሆነ እንትን የተሰማኝ። በቃ እሷ ናት የመረዘችው ምናምን እስከ ማለት ድረስ። ልጅቷ ደግሞ እንደዚያ ስታስመስል እናቴ አታደርግም ወንድሟ እኮ ነው እንደዚህ ስትል ተመካክረው እንደሆነ ምናምን ያስታውቅ ነበር። በስከ መጨረሻ ግን ሁለታቸውም ወህኒ ቤት ይወርዳሉ፣ እያንዳንዱ ለሰሩት ስራ። ሰው እኮ ዘመዴ ብሎ መጥቶ በዚህ ልክ ሲያጠቃችሁ፣ በዚህ ልክ ሲጎዳችሁ እንዴት ብላችሁ ነው ያንን ሰው የምታልፉት? እንዲህ ዝም ብሎ የሚታለፍ ነገር አይደለም። የሰራችው ስራ በቀላሉ የሚተው አይደለም። ህይወቱን የሚያሳጣ ነገር ነው ያደረገችበት። ተሎ ብለው እነሱ ወደ ገዳም ባይወስዱት ሕክምና ወይ መርፌ ቢወጋ ልዑል ዛሬ አናገኘውም ነበር። የሰይጣን ጆሮ ይደፈን እና ይህን ሁሉ ስቃይ ይህን ሁሉ ነገር አድርገውበት አሁን ምንም ነገር እንዳልተፈጠረ አዲስ አበባ ውስጥ ቁጭ ብላ እነ የልዑል ሰዎች ደግሞ ገጠር ለገጠር ይንከራተታሉ። አያሳዝኑ? እሷ ቁጭ ብላ ልጅ የለባት፣ ትልልቅ ናቸው። ሲፈልጉ ራሳቸው አብስለው የሚበሉ፣ ሲፈልጉ ራሳቸው የሚያጥቡ፣ ሲፈልጉ ምንም ተውኝ እስኪ ወይ ይቺ ሴትዮ ዛሬም የተገኘች ሴትዮ እግዚአብሔር ለልዑል እንትን በይ ሲላት ነው። እዛ ቤት ውስጥ እሷ አለች የተባለበት ቤት ሲገቡ በሩ ሲከፈት እሷ ነበረች ውስጥ እና የእሷም ተባባሪ ሁና ገና አዲስ ምንድን ነው ስሙ አዲስ ነገር እንትን ትላለች ትፈጥራለች። በውሸት በምን ሰውን ለማሳመን ይሞክራሉ። ስራቸው በደላቸውን ረስተውት ማለት ነው። አረ በስመ አብ ሰው ክፉ ነው በጣም ሰው በጣም ክፉ ነው። እግዚአብሔር ይመስገን ሌላ ነገርም ሳያረጉት ወደ ራሱ በመለሱ ደስ ብሎኛል። ይህ ሁሉ የሆነው ደግሞ በጓደኞቹ ትብብር እነሱ እየተሯሯጡ ትናንትም ማታም የተለቀቀውን ልዑል ጋ አይታችኋል። እኔ መደጋገም ስለማልፈልግ ነው። እና ይህ ሁሉ በእነሱ በእነ ኤርሚያስ በእነ ሚኪ ውጤት ነው። እየደከሙ እየለፉ ማለት ነው። ምንም ማድረግ አይቻልም። የሰው ልጅ ይደክማል፣ ይለፋል፣ መጨረሻው ይሄ ነው። መጨረሻችን እንግዲህ የፈለገው ነገር ከላይ እስከታች ብንደክም ብንለፋ የኛ ነገር እንደዚህ ነው። ለሰው ብላችሁ ብዙ መስዋዕት ብዙ ነገር እየከፈላችሁ እናንተ ደግሞ ወደማይሆን ቦታ እንዲወስዳችሁ ሰዎችን መፍቀድም የለባችሁ። የልዑል ደግሞ ያሳዝናል። ዘመዴ ብሎ ሂዶ በበላ መመረዛቸው ከባድ ነው። ብቻ ለበጎ ነው። እሱም እናቱም ይማሩበታል ካሁን በኋላ። ሰውን እግዚአብሔር ይስጠው። ዛሬ ለሚኪ ይሄንን የስልክ እንትን ያለችበትን አድራሻውን ልከው እዛ ቦታ ላይ እንድትያዝ እያደረጉ እያገዟቸው ነው ያሉት። ሁሉም ሰው ማለት ትችላላችሁ እየተባበራቸው ነው ያሉት። የእውነት በደንብ እንድታመሰግኗቸው። መልካም ለሚሰሩ ሰዎች ሁልጊዜም እናበረታታለን። እኛ ደግሞ በእነሱ የምናበረታተው ላይክ ሼር እያደረግን ነው። ሌላ 5 ሳንቲም አይፈልጉም። ይሄ ደግሞ ለእኛ በጣም ቀላል ነገር ነው። ሼር ላይክ ማድረግ ቪዲዮአቸውን ልዑላችን በቀጣይ ቪዲዮ እንዲመጣ ሁላችሁም ወደ ስራው እንዲመለስ በሃይማኖታችሁ ጸሎት አድርጉለት።
የአክስትየዋ ጉድ መቼም አያልቅም። በየጊዜው አዎ ተነግሮ ተነግሮ። ለማንኛውም የዛሬው እንግዲህ የዚህ ሴትዮ ጉድ ይሄ ነው። ቤት ውስጥ ሲከፈት የተገኘችው ሴትዮ እንግዲህ ምስጢሩን ሁሉ አውጥተዋለች። እሷና ራሷ እንደመረዙት ማለት ነው። ከዚህ በላይ ማስረጃም አያስፈልግም። እግዚአብሔር ይስጣት። ለማንኛውም የምወዳችሁ የዛሬው ቪዲዮ ይመስላል። እንግዲህ የልዑልን እንትን በትንሹ ያሳያችኋለሁ። በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ፍቅር ያምጣልን። እወዳችኋለሁ። ቪዲዮ ላይክ ሼር እያደረጋችሁ አበረታቱን። ባይ